መልካም ዜና አለን። ይህን መልካም ዜና ደግሞ ያበሰረው ጠበቃ ሙሉዓለም ጌታቸው ነው። ዛሬ በሚኒሶታ የፌዴራል ዳኛ የሪፊውጂ ስታተስ አግኝተው በዌልም ኮርፕስ ወደ አሜሪካ መጥተዋል። 5600 የሚያህሉ ሰዎችን አይስ ወይም ዲኤችኤስ እንዳያስር ትዕዛዝ ሰጥቷል። የታሰሩትም በፍጥነት እንዲፈቱ የፌዴራል ዳኛ ትዕዛዝ ማስተላለፉን ጠበቃ ሙሉዓለም ጌታቸው ገልጿል። እጅግ በጣም ደስ ይላል። የኢሚግሬሽን ሕግና ፖሊሲ ለውጦች ዙሪያ ህዝባዊ ውይይትም ከተለያዩ ከኢትዮጵያ ከመጡ ሰዎች ጋር እንደሚያደርግ ይታወቃል። በተለይ በዚህ በአይስ የሚታሰሩ ሰዎች ምንም አይነት የወንጀል ታሪክ የሌላቸው በተለይ ደግሞ ስደተኞቹም 70% ቁጥራቸው ከዛ በላይ ሆኗልና በአይስ የሚታሰሩና ምንም አይነት ወንጀል ታሪክ የሌላቸው ስደተኞች ቁጥር ከ70% በላይ ሆኗል። ይህም የመንገድ ላይ እስር በከፍተኛ ደረጃ መጨመሩና የአይስ ኦፊሰሮች በቀን ውስጥ ባሰሩት የስደተኛ ቁጥር መጠን ቦነስ የሚሰጣቸው መሆኑ ነው ብሏል። ኤንቢሲ ኒውስ እንደዘገበው ዲፖርቴሽን ባለፉት 2 ወራት ከ55% ወደ 69% ከፍ ሲል በፈቃዳቸው አሜሪካን ለቀው የሚወጡ ሰዎች ቁጥር ደግሞ በ21 ታይምስ ከፍ ብሏል ተብሏል። በሌላ በኩል በትራምፕ ውሳኔ መሰረት ትራምፕ በሚኒሶታ የሚወሰደው እርምጃ ረገብ እንደሚል አስታውቀዋል። ስደተኞች ላይ በሚፈጸመው ወከባ ምክንያት ተቃውሞ በተነሳበት ሚኒሶታ ግዛት የሚወሰደው እርምጃ በጥቂቱ ረገብ እንደሚል ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። በሚኒሶታ ህዝባዊ ተቃውሞ ተባብሶ ሲቀጥል 2 አሜሪካውያን ተገድለዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታ ሁለቱም ግድያዎች መጥፎ ናቸው፣ ዋናው ነጥብ መጥፎ መሆናቸው ነው ብለዋል። ታህሳስ መግቢያ ላይ ረኔ ጉድ የተባለችው የ37 ዓመት ሴት በስደተኞች ጉዳይ መስሪያ ቤት የጸጥታ ባልደረቦች ስትገደል፣ ባለፈው ሳምንት ደግሞ አሌክሲስ ፕሬቲ የተባለ ግለሰብ መገደሉ ከፍተኛ ቁጣ አስነስቷል። ህዝባዊ ተቃውሞ ያስነሳው የአሌክስ ግድያ ዲሞክራቶችና ሪፐብሊካኖች ጭምር አስቆጥቷል። የትራምፕ አስተዳደር የሚወስደውን እርምጃ ለማርገብ የወሰነው ለዚህ ነው። ሰኞ ዕለትም የአገር ውስጥ ደህንነት መስሪያ ቤት በሚኒሶታ የሚወስደውን እርምጃ የሚመሩት የድንበር ጥበቃ ኃላፊ ግሪጎሪ ቦቪኒዮ ከግዛቱ ለቀው እንዲወጡ ተወስኗል። የትራምፕ የድንበር ጉዳዮች ሹመኛ ቶም ሆማሪ ግሪጎሪ ቢኖን ተክተው ወደ ሚኒሶታ አቅንተዋል። ቶም ሆማን ከሚኒሶታ አገረ ገዢ ቲም ወልዝ ከንቲባ ደኮቭ ፍሬይ ሆማን ከሚኒሶታ አገረ ገዢ ቲም ወልዝ ከከንቲባው ጋር ዴኮቭ እንዲሁም ከጸጥታ ባልደረቦች ጋር መወያየታቸውን በማህበራዊ ሚዲያ ገጻቸው አስታውቀዋል። ጡረታ የወጡ ወታደሮች በሚታከሙበት ሆስፒታል ውስጥ የጽኑ ህሙማን ክፍል ነርስ የነበረው አሌክስ ግድያ በጣም አሳዛኝ ክስተት ነው ሲሉ ትራምፕ ገልጸዋል። አሌክስ አገር በቀል አሸባሪ በሚል መፈረጁን ይስማሙበት እንደሆነ ጋዜጠኞች ጠይቀው ያንን አልሰማውም ሲሉ መልሰዋል። አክለውም መሳሪያ መያዝ አልነበረበትም ብለዋል። የአገር ውስጥ ደህንነት ጸሐፊ ክርስቲኖም በበኩላቸው አሌክስ የተገደለው ሽጉጥ እያወዛወዘ ስለነበር ነው ብለዋል። በህጋዊ መንገድ በአሌክስ ስም የተመዘገበው መሳሪያ ከተቀማ በኋላ እንደተገደለ ገልጸዋል። የጸጥታ ባልደረቦች የተኮሱበት መሳሪያውን አልሰጥም ስላለ ራሳቸውን ለመከላከል በሚል እንደሆነ ገልጸዋል። በቦታው የተገኘው በሰላማዊ መንገድ ተቃውሞውን ለመግለጽ ሳይሆን ነውጥ ለማስነሳት ነበር ብለዋል። ትራምፕ በሚኒሶታ ግዛት ያሰሯቸው 3000 የስደተኞች ኦፊሰሮች እንዲያስወጡ ጫናው በርትቷል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሚኒሶታ ያሰማሩትን ኃይል ተከላክለዋል። በሺዎች የሚቆጠሩ ወንጀለኞችን ከግዛቱ አስወጥተናል። የወንጀል ቁጥሩ ከፍተኛ ነበረ። ቶም ሆማን በቦታው ይገኛል፣ የሚወስደውም እርምጃም ይረግባል ሲሉ ምላሽ ሰጥቷል። ስደተኞችን ወደ መጡበት ሀገር በመመለስ ላይ የተሰማሩት የዋይት ሃውስ አማካሪ ስቴፈን ሚለር ከሲኤንኤን ጋር ባደረጉት ቆይታም ዋይት ሃውስ ለአገር ውስጥ ደህንነት መስሪያ ቤት በሰጠው መመሪያ መሰረት ተጨማሪ ኃይል ወደ ሚኒሶታም ተልኳል። ለማምለጥ የሞከሩ ወንጀለኞችን ለመያዝ ነው ብለዋል። የአሜሪካ የጉምሩክና የድንበር ጥበቃ ይህንን ፕሮቶኮል ለምን እንዳልተከተለ ምርመራ እንዲደረግም ገልጸዋል። ከሪፐብሊካን ፓርቲ አመራሮች የተወሰኑት የአሌክስ ግድያ ላይ ምርመራ እንዲደረግ ጠይቀዋል። የቨርንሞንት አገረ ገዢ ፊል ስኮት የነብራስካ ሴናተር
ፒት ሪካስ ትራምፕ የድንበር ጥበቃ ኃላፊያቸውን ተቃውሞ ወደ በረታበት ሚኒሶታ ግዛት ልከዋል። በአሜሪካዋ ሚኒያፖሊስ ከተማ አንድ አሜሪካዊ ግለሰብ በፌዴራል ፖሊሶች መገደሉን ተከትሎ በስፍራው የነበሩት ከፍተኛ የስደተኞች ቁጥጥር ኃላፊ ስልጣናቸውን ለቀው የድንበር ዘብ አዛዡ ግሪጎሪ ቦቪኖ እና ሌሎች ስደተኞች ቁጥጥር ባለስልጣን ከተማዋን ለቀው እንዲወጡ የተደረጉ ሲሆን የትራምፕ ቀኝ እጅ የሚባሉት የድንበር ጥበቃ ኃላፊ ቶም ሆማን ወደ ሚኒሶታም ይላካሉ። ባለፈው ቅዳሜ አሌክስ ፕሪቲ የተባለው አሜሪካዊ ዜጋ መገደሉን ተከትሎ በሚኒያፖሊስ ከፍተኛ ተቃውሞ ተቀስቅሷል። ፕሬዚዳንት ዶናልድ ትራምፕ ይህንን መወሰናቸው ምናልባትም ሰልፈኞችን አፈላልጎ በመያዝ ከሀገር የማባረር ተግባራቸውን ለጊዜው ገታ ለማድረግ ማሰባቸውን ያሳያል ተብሏል። ነገር ግን አሁንም የትራምፕ አስተዳደር ሕጋዊ ወረቀት የሌላቸው ስደተኞችን ከሀገር የማስወጣት ተግባሩን መቀጠሉን ጥናቶች ያሳያሉ። ተቃዋሚዎችና የፌዴራል ፖሊሶች የነበራቸውን አለመግባባት በስልክ እየቀረጸ የነበረው ፕሪቲ ከመኮንኖች ጋር ተጋጭቶ በርካታ ጊዜ በጥይት ተመቶ ሲወድቅ የሚያሳዩ ተንቀሳቃሽ ምስሎች ተለቀዋል። ከግድያው በኋላ በከተማዋ የነበረው ሁኔታን ሲከታተሉ የነበሩት ቦቪኖ ነበሩ። የድንበር ዘብ ኃላፊው ከግድያው በኋላ ፕሪቲ የፌዴራል ፖሊሶችን ለመጨፍጨፍ አስቦ ነበር ማለታቸው ቁጣን አባብሷል። የሀገር ውስጥ ደህንነት ሚኒስቴር በለቀቀው መግለጫ ግለሰቡ የእጅ ሽጉጥ ይዞ ስለነበረ የፖሊስ መኮንኖች ራሳቸውን ለመከላከል ነው የተኮሱበት ብሏል። የዓይን እማኞች፣ የአካባቢው ባለስልጣናትና የሟች ቤተሰቦች ፕሪቲ በእጁ ስልክ እንጂ ሽጉጥ አልያዘም ሲሉ የሚኒስቴሩን መግለጫ አጣጥለዋል። ወላጆቹ እንዲህ አሉ፣ ገዢው መንግስት በጣም የሚያሳምሙ ውሸቶችን አሰራጭቷል ሲሉም ወቀሳቸውን አሰምተዋል። ከግድያው በፊት ቦቪኖ ትራምፕ በተለያየ ከተሞች ለሚያካሄዱት ስደተኞችን በቁጥጥር ስር ውሎ ግለሰቡ የፖሊስ መኮንኖቻቸው የሚያደርጉትን ኦፕሬሽን የሚያሳይ ተንቀሳቃሽ ምስል ማህበራዊ ሚዲያ ላይ አከታትለው በመለጠፍ ይታወቃሉ። ቦቪኖን ተክተው ወደ ሚኒሶታ ግዛት የሄዱት ስደተኞች ጉዳይ ጠንከር ያለ አቋም ያላቸው ቶም ሆማን በቀጥታ ለፕሬዝዳንቱ ሪፖርት ያደርጋሉ። ሆማን በቀድሞ ፕሬዝዳንት ባራክ ኦባማ አስተዳደር ወቅት ስደተኞችን ከሀገር የማባረር ተግባር ላይ ተሰማርተው ይሰሩ ነበር። ቦቪኖና ሌሎች ባለስልጣናት ከተማዋን ለቀው ይወጣሉ ቢባልም የሚኒያ ከተማ ሰኞ ዕለት በተቃውሞ ውስጥ ትናወጥ ውላለች። በርካታ ሰዎች ስራቸውን መስራት አልቻሉም፣ ከቤታቸው መውጣት አልቻሉም፣ ፍራቻ ላይ ናቸው ሲሉ የሚኒያፖሊስ እህት ከተማ የምትባለው ሴንት ፖል ነዋሪ የሆኑት ጆርጅ ኮርዴ ተናግረዋል። ፕሪቲ ባለፉት ጥቂት ሳምንታት ውስጥ በፌዴራል ፖሊስ የተገደለ ሁለተኛ አሜሪካዊ ዜጋ ሲሆን ከሁለት ሳምንታት በፊት ሬኔ ጉድ የተባለ ግለሰብ በተመሳሳይ በስደተኞች ቁጥጥርና ጉምሩክ አስፈጻሚ አይስ ፖሊስ መገደሉ የሚታወስ ነው። የአሜሪካ መገናኛ ብዙሃን ሰኞ ቦቪኖ ከመንበራቸው እንዲነሱ ተደርጓል የሚል ዘገባ ቢያሰሙም የሀገር ውስጥ ደህንነት ሚኒስቴር ቃል አቀባይ ይህንን አስተባብለዋል። በትራምፕ ትዕዛዝ መሰረት 3000 ገደማ የሚሆኑ የድንበር ጥበቃና የአይስ ፖሊስ በሚኒያፖሊስ ከተማ ተሰማርተዋል። ይህ የከተማዋን ነዋሪዎች ብቻ ሳይሆን የግዛቲቱን ባለስልጣናትና የሁለቱንም ፓርቲዎች አባላት አስቆጥቷል። ትራምፕ ሰኞ ከዲሞክራቶች የሚኒሶታ ግዛት አስተዳዳሪ ቲም ዎልዝ እና የሚኒሶታ ከተማ ከንቲባ ጄኮብ ፍሬ ጋር እንደመከሩ ተናግረዋል። ፕሬዚዳንቱ በቅርቡ ሁለቱን ግለሰቦች መተቸታቸው አይዘነጋም።